ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ሁልጊዜ የምንጠቀማቸውን የእንግሊዝኛ ነገሮች እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እንደተለመደው እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው? እዚህ ጋር አሁን አይን እንደ አይ ማንበብ ነው። አይን እንደ አይ ዳብሊው ኤን ወ ብለን ማንበብ። አይን እንደ አይ ዳብሊው ኤን ወ ኤንን ን ቲንት አይ ወንት ዋይ ኦዩን ዩ ዩ አይ ወንት ዩ አይ ወንት ዩ ወይም እዚህ ጋር ቱ ማስገባት ትችላላችሁ። ስለዚህ አይ ወንት ዩ ካላችሁ እፈልግሃለሁ ወይም እፈልግልሻለሁ ለማለት ትፈልጉ እፈልግሻለሁ ለማለት ትፈልጉ አይ ወንት ዩ አይ ወንት ዩ አይ ወንት ዩ አይ ወንት ስትሉ እፈልጋለሁ። ዩ ማለት አንተ ወይም አንቺ። ስለዚህ እፈልግሃለሁ ወይም እፈልግሻለሁ ስትሉ አይ ወንት ዩ ትላላችሁ ማለት ነው። ያ እዚህ ጋር አይን እንደ አይ ማንበብ፣ ጂ አይን ጊ ብላችሁ ማንበብ፣ ቪ ቭ ብለን ማንበብ፣ አይ ጊቭ ዋይ ኦዩን ዩ ብለን ማንበብ። ዩ አይ ጊቭ ዩ አይ ጊቭ ዩ አይ ጊቭ ዩ ምን ማለት ነው? እሰጥሃለሁ ወይም እሰጥሻለሁ ለማለት ስትፈልጉ አይ ጊቭ ዩ ትላላችሁ ማለት ነው። አይ ስትሉ እኔ እያላችሁ ነው። ጊቭ ማለት መስጠት አይደል? ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ አይ ጊቭ ዩ ካላችሁ እሰጥሃለሁ ወይም እሰጥሻለሁ እያላችሁ ነው ማለት ነው። ያ እዚህ ጋር ምን ይላል? አይን እንደ አይ ማንበብ፣ ዳብሉ አይን ዊ፣ ኤልን ሁለቱንም ኤል ል ብላችሁ ማንበብ። አይ ዊል ቲኤን ቴ፣ ኤልን ል፣ ቴል ዋይ ኦዩን ዩ ብላችሁ ማንበብ። አይ ዊል ቴል ዩ አይ ዊል ቴል ዩ አይ ዊል ቴል ዩ ምን ማለት ነው? እነግርሃለሁ ወይም እነግርሻለሁ ለማለት ስትፈልጉ አይ ዊል ቴል ዩ። አይ ዊል ስትሉ ገና ለወደፊት ነው። እዚህ ጋርም አይ ዊል መጨመር ትችላላችሁ። አይ ዊል ጊቭ ዩ እሰጥሃለሁ ገና ለወደፊት ስለሆነ። ፕሬዘንት ከሆነ ግን አሁን ላይ ከሆነ አይ ዊል ጊቭ ዩ ማለት ይቻላል። ዊልን አለመጠቀም ትችላላችሁ። አይ ጊቭ ዩ ማለት ትችላላችሁ ማለት ነው። ለወደፊት ከሆነ ደግሞ አይ ዊል ቴል ዩ ስትሉ አሁን ገና ለወደፊት እነግርሃለሁ እያላችሁ ነው ማለት ነው። ቴል ማለት መንገር፣ ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ አይ ዊል ቴል ዩ ስትሉ እነግርሃለሁ ወይም እነግርሻለሁ እያለን ነው ማለት ነው። ያ እኛውስ ምን ይላል? አይን እንደ አይ ማንበብ፣ አሁንም ኤል ኢን ሊ ብለን ማንበብ፣ ኤን አናነብም፣ ቪኢን ቭ ብለን ማንበብ። አይ ሊቭ ዋይ ኦዩን ዩ አይ ሊቭ ዩ አይ ሊቭ ዩ ማለት ነው ትቻለሁ ትቻለሁ ወይም ትችሻለሁ ስትሉ አይ ሊቭ ዩ ትላላችሁ ማለት። ሊቭ ማለት መተው መውጣት ማለት ነው። ዩ ማለት ደግሞ ምንድነው? አንተ ወይም አንቺ። ስለዚህ አይ ሊቭ ዩ ካለን ሰው ትቻለሁ ወይም ትችሻለሁ እያለን ነው ማለት ነው። ያ እዚህ ጋርስ አይን እንደ አይ ማንበብ፣ ዳብሊው አይን ዊ ብለን ማንበብ፣ ኤስኤችን ሺ ብላችሁ ማንበብ፣ አይ ዊሽ ዋይ ኦዩን ዩ ብላችሁ ማንበብ። አይ ዊሽ ዩ አይ ዊሽ ዩ ስትሉ ማለታችሁ ነው እመኝሃለሁ እመኝልሃለሁ ወይም እመኝልሻለሁ ለማለት ፈልጉ አይ ዊሽ ዩ ትላላችሁ ማለት። አይ ዊሽ ማለት ምንድነው? ምኞት መመኘት። ዩ ማለት ደግሞ አንተ ወይም አንቺ ማለት ነው። ስለዚህ አይ ዊሽ ዩ ስትሉ እመኝልሃለሁ ወይም እመኝልሻለሁ እያላችሁ ነው ማለት ነው። ያ እኛውስ ምን ይላል? አይ ዊሽ ማለት ምኞት ብያችኋለሁ፣ ምኞት ማለት ነው። እኛውስ ምን ይላል? አይን እንደ አይ ኤፍ ኦን ፎ፣ አርን ር፣ ጂ አይን ጊ፣ ቪን ቭ አይ ፎርጊቭ ዋይ ኦዩን ዩ አይ ፎርጊቭ ዩ አይ ፎርጊቭ ዩ ምን ማለት ነው? ይቅር ብዬሻለሁ ወይም ይቅር ብዬሃለሁ ለማለት ስትፈልጉ ምን ትላላችሁ ማለት ነው? አይ ፎርጊቭ ዩ ትላላችሁ። ፎርጊቭ ማለት ይቅር ማለት ነው። ስለዚህ አይ ፎርጊቭ ስትሉ ይቅር ብያለሁ ማንን? አንተ ወይም አንቺ። ዩ ማለት አንተ ወይም አንቺ ስለሆነ ስለዚህ አይ ፎርጊቭ ዩ ካላችሁ ምን ማለት ነው? አይ ፎርጊቭ ዩ ካላችሁ ይቅር ብዬሻለሁ ወይም ይቅር ብዬሃለሁ እያላችሁ ነው ማለት ነው። እዚህ ጋር በጣም ቀላል ያለች ማለቶች ደግሞ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ምን ይላል? አይ ሄት ዩ አይ ሄት ዩ ማለት ምን ማለት ነው? እቺን ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። አሁን ወደ ቀጣይ እናልፋለን ማለት ነው። እኛው ምን ይላል? አይን እንደ አይ ማንበብ ነው። ኤስኤን ሴ ኤንን ዲንድ አይ ሴንድ ዋይ ኦዩን ዩ ብላችሁ ማንበብ። አይ ሴንድ ዩ አይ ሴንድ ዩ ምን ማለት ነው? አይ ሴንድ ዩ ምን ማለት ነው? እልክልሃለሁ ወይም እልክልሻለሁ ስትሉ ምን ትላላችሁ ማለት ነው? አይ ሴንድ ዩ ትላላችሁ ማለት ነው። እዚህ ጋር ላኩልህ ከሆነ ሴንት ማለት አለባችሁ። አይ ሴንት ዩ
ነው እንጂ እቺ ሴንድ ማለት ፓስት አይደለች ማለት ነው። ሴንት ካላችሁ ግን በዲ ቦታ ቲ ከሆነች ሴንት ከሆነ ግን ልክልሃለሁ ወይም ላኩልህ እንደማለት ነው። ግን እዚህ ጋር አይሴንድ ዩ ስትሉ እልክልሃለሁ እያላችሁ ነው። አሁን ፕሬዘንት ላይ አሁን ላይ እልክልሃለሁ ስትሉ አይሴንድ ዩ ትላላችሁ ማለት ነው። ለወደፊት ከሆነ ደግሞ አይ ዊል ሴንድ ዩ ትላላችሁ። እዚህ ጋር ዊልን ታስገባላችሁ ለወደፊት ከሆነ። አሁን ከሆነ ግን ለምሳሌ እልክልሃለሁ አሁን ካላችሁ ደግሞ አይሴንድ ዩ እልክልሃለሁ እያላችሁ ነው እንጂ ላኩልህ አይደለም ማለት ነው። ያ እዚህ ጋርስ ምን ይላል? አይን እንደ አይ ማንበብ ኤስ ኤች ኦን ሾ ዳብሊውን ው አይሾውም ዋይ ኦዩን ዩ አይሾው ዩ አይሾው ዩ ምን ማለት ነው? አሳይሃለሁ ወይም አሳይሻለሁ አሁን ፕሬዘንት ላይ ማለት ነው። ስለዚህ አይሾው ዩ ስትሉ አሳይሃለሁ ወይም አሳይሻለሁ እያል። አይሾው ማለት ምንድን ነው? ሾው ማለት ማሳየት ነው። አይሾው ስትሉ አሳይሃለሁ ዩ አንተ ወይም አንቺ ስለሆነ አሳይሃለሁ ወይም አሳይሻለሁ ማለት ይሆናል ማለት ነው። የሆነ ነገር ያ ይህስ ምን ይላል? አይን እንደ አይ ኤልኦን ላ ቪኤን ቭ አይ ላቭ ዋይ ኦዩን ዩ ብላችሁ ማንበብ። አይ ላቭ ዩ አይ ላቭ ዩ ማለት ምን ማለት ነው? እንደምታውቁት እወድሃለሁ ወይም እወድሻለሁ ማለት ነው። እዚህ ጋር ኤልኤን ሊ ብላችሁ ማንበብ። ኤን አናነብም። ቪን ቭ አይ ሊቭ ኤምኤን ሚ ሊቭ ሚ ሊቭ ሚ ስትሉ ማለት ነው ተወኝ ወይም ተይኝ ለማለት ፈልጉ። ሊቭ ሚ ሊቭ ማለት መተው መውጣት፣ ሚ ማለት ደግሞ እኔ። ስለዚህ ሊቭ ሚ ካለ ሰው ተወኝ ወይም ተይኝ እያለን ነው ማለት ነው። ያ እዚህ ጋር ምን ይላል? ቲኢን ቴ ብለን ማንበብ። ሁለቱንም ኤል ል ብለን ማንበብ። ቴል ቴል ኤምኤን ሚ ብለን ማንበብ። ቴል ሚ ቴል ሚ ምን ማለት ነው? ንገረኝ ወይም ንገርኝ ለማለት ፈልጉ ምን ትላላችሁ ማለት ነው። ቴል ሚ ማለት ትችላላችሁ። ቴል ማለት መንገር፣ ሚ ማለት እኔ። ስለዚህ ቴል ሚ ማለት ንገረኝ ወይም ንገሪኝ እያለን ነው ማለት ነው። ያ እዚህ ጋር ጃይን ጊቭ ለማንበብ ቪኢን ቭ ጊቭ ኤምኢን ሜ ጊቭ ሜ ጊቭ ሜ ማለት ነው ስጠኝ ወይም ስጭኝ ለማለት ስትፈልጉ ደግሞ ምን ትላላችሁ? ጊቭ ሜ ጊቭ ማለት መስጠት፣ ሚ ማለት ደግሞ እኔ። ስለዚህ ጊቭ ሚ ስትሉ ስጠኝ ወይም ስጭኝ እያላችሁ ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ ያለ ኮሜንት ሴክሽን ላይ አስቀምጡልኝ። ሁለት ጥያቄ ያለ ማለት ነው። ሄልፕ ሚ ማለት ነው። እቺ ኮሜንት ሴክሽን ላይ ደቅ አድርጉልኝ አስቀምጡልኝ ማለት ነው። ስለዚህ በዚህ መልኩ ከተለማማዳችሁ በአጭር ቀን ውስጥ እንግሊዘኛችሁ አሪፍ ይሆናል ማለት ነው። የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ ሰላም ሁኑልኝ። ሰላማችሁ በዚህ ትበል። ቻው